በዛሬ ዝግጅታችን ከኦሮሞ ነጻነት ሰራዊት ዋና አዛዥ ጃልመሩ ጋር ጭውውት እናደርጋለን፣ ጥያቄዎች እናቀርብለታለን። እጅግ አመሰግናለሁ። ከሁሉ በፊት መጀመሪያ ለዚህ ለጥያቄዎቻችን መልስ ለመስጠት እዚህ በመገኘትህ በጣም አድርጌ ላመሰግንህ እወዳለሁ። እኔም ስለተሰጠኝ እድል በጣም ላመሰግን እወዳለሁ። አመሰግናለሁ። እሺ፣ እንግዲህ ከተለያዩ ወገኖች በኩል በኦሮሞ ነጻነት ሰራዊት ዙሪያ የሚነሱ ጥያቄዎችን አንስቼ እጠይቃለሁኝ። የመጀመሪያው ጥያቄ የኦሮሞ ነጻነት ሰራዊት የሚዋጋው ለምን ግብ ነው? ምንድን ነው የትጥቅ ትግሉ ምክንያትና ግብ? ምን ለማሳካት ነው የሚፈልገው? እንግዲህ ይሄ ነገር በተደጋጋሚ እኔም ከኔ በፊትም የነበሩ ታጋዮች እንደገለጹት ብዙውን ጊዜ የሚነሳ ጥያቄ ነው። ለዚህ ጥያቄ ደግሞ ብዙውን ጊዜ የተሰጠ መልስ አለ። የኦሮሞ ነጻነት ሰራዊት ምንም የተለየ ዓላማና ግብ የለውም። የኦሮሞን ሕዝብ ከጭቆና ለማውጣት ዛሬም የተመሰረተ አይደለም። የኦሮሞ ነጻነት ሰራዊት ብዙ ዓመታት በፊት በአባቶቻችን ሲመሰረት በነበረው የግፍ ስርዓት ጭቆና የኦሮሞን ሕዝብ ከባርነት ቀንበር በማላቀቅ ነጻነቱን እንዲጎናጸፍ በአንድ በኩል ኢትዮጵያ ውስጥ የተነፈገውን ማንነቱን አግኝቶ ከኢትዮጵያ ብሔር ብሔረሰቦች ጋር በእኩልነት የተመሰረተ ህብረ ብሔራዊ ኢትዮጵያዊነትን መስርቶ አንድ ላይ መኖር፣ ከዛ በዘለለ ህዝቡ ከፈለገ የራሱ መብት እስከ መወሰን የሚደርስበት አይነት ትግል ነው ሲካሄድ የነበረው። እኛም የምናካሂደው ትግል አሁን ከሱ የተለየ አይደለም። የኦሮሞ ነጻነት ሰራዊት ከኦሮሞ ነጻነት ግንባር አመሰራረት ጀምሮ የነበረ ሰራዊት ነው እና እኛም ከዛ ቀጥለን ያለን ሰራዊት ስለሆን የኦሮሞን ህዝብ ከጭቆና ወይ ከባርነት አላቀን የራሱን መብት በራሱ እንዲወስን ለማድረግ ነው። የትግላችን መጨረሻው ግብም ይሄ ነው። የኦነግ የቀድሞ መስራቾችና መሪዎች በኦነግ እንቅስቃሴ ውስጥ ከፍተኛ ሚና የነበራቸው ሰዎች በአሁኑ ወቅት በአዲስ አበባ የሚገኙ አሉ። በኦነግ ስም ደግሞ አዲስ አበባ ላይ የሚንቀሳቀሱ አሉና አንዳንዶችም እንደዚሁ የሰራዊቱን እንቅስቃሴ ከዋናው የፖለቲካ ክንፍ ተነጥሎ የሚንቀሳቀስ የራሱን መንገድ የሚከተል ነው የሚሉ ስላሉ ነው ጥያቄውን ያነሳሁት እና ምናልባት ይህንን አስተያየት ለሚሰጡ ሰዎች የምትለው ነገር ካለ? ይሄ ነገር ብዙውን ጊዜ ጥያቄም ብቻ ሳይሆን ደግሞ ኮንፊውዥንም ፈጥሮ ያለፈ ጉዳይ ነው። አሁን አገር ቤት ያሉ ስፔሻሊ አዲስ አበባ ያሉት የኦሮሞ ነጻነት ግንባር መሪዎች እና ኃላፊዎች ግልጽ ያላደረጉ እንዲሁም ከአስመራ ወደ አዲስ አበባ በሚገቡበት ጊዜ ድርድር ስላልነበረ የነበረውም ድርድር ለህዝብ ግልጽ ያልተደረገ ይፋ ያልሆነ የኦሮሞ ነጻነት ግንባር አመራሮችና ኃላፊዎች ወደ ሀገር ሲመለሱ ተማረኩ ከመባል የሚሻለውን መንገድ መርጠው ከመማረክ የማይተናነስ ወደ ሀገር የመመለስ ጉዳይ ነው የነበረው። ታውቃለህ፣ የኦሮሞ ነጻነት ግንባር መሪዎች ለ20 ዓመት እና ከዛ በላይ ኤርትራ አስመራ እንደነበሩ እንግዲህ እሱን ግልጽ ለማድረግ ያክል ኤርትራ በነበሩበት ጊዜ የነበረው ትግል ቀጭጮ ነው የኖረው። ሸሽተው ወደሚሸሽበት ቦታ ሲያጡ የሚሸሹት ሀገር ነው የሸሹት እና እዛ የነበረው ሁኔታ በጣም አስከፊ የነበረው መጨረሻ ላይ የሆነው ነገር ያሳዝናል። 20 ዓመት እና ከዛ በላይ እዛ ቆይተው የኤርትራ መንግስት ያንን ያደረገበት ምክንያት ነበረው። ያ ምክንያት ደግሞ ለህዝቡ ለሀገሩ የፖለቲካ እሳቤ አድርጎ ነው የሰራው። ያንን አብይ አህመድ ወደ ስልጣን በመጣበት ጊዜ ከፍሎታል። ያ ዋጋ ሲከፈለው የኤርትራ መንግስት የኢትዮጵያ ተቀናቃኝ ኃይሎችን የሚያቆይበት ምክንያት አልነበረውም። ባይ ዘ ወይ የኢትዮጵያ ተቀናቃኝ ኃይሎች
የኦሮሞ ነጻነት ግንባር ብቻ አልነበረም ኤርትራ ውስጥ የነበረው። በጣም ከጥግ እስከ ጥግ የማይገናኙ አይዲዮሎጂዎችን የሚከተሉም ጭምር እንደ አርበኞች፣ ግንቦት ሰባት፣ ደምሂት፣ የትግራይ፣ የሲዳማ፣ ጋምቤላ፣ ቤኒሻንጉል እና የሶማሊያ ኦጋዴን ብዙ የነበሩ ምንም የማይገናኙ በአይዲዮሎጂም በእሳቤም የማይታረቅ አይነት ፖለቲካ የሚከተሉ የነበሩ እንደዚህ አይነት ሁሉ ነበር ሰብስቦ ያስቀመጠው የኤርትራ መንግስትና ያንን እንደ በትር አድርጎ ሲጠቀምበት የነበረው ያገኘውን ማግኘት ሲገባው ስላገኘ የኦሮሞንና ሌሎችንም አመራሮችና እዛ የነበሩትን ሁሉ ወደ ሀገራቸው እንዲመለስ ነበር ያደረገው የኤርትራ መንግስት እንጂ እርቅ አልነበረ። እና የኦሮሞ ነጻነት ግንባር መሪዎችም ያን ነበር የገጠማቸውና እንደዚህ አይነት ነገር ሲገጥማቸው ቁጭ ብለው ከኢትዮጵያ መንግስት ጋር ለመደራደር ጊዜም ቦታም ፋታም አላገኙ እና ከመማረክ ይልቅ በእንደዛ አይነት ክብርም ልለው አልችልም ብቻ ኮንፊውዥን ስለነበረ በእንደዛ አይነት ሁኔታ ነበር ወደ ሀገር ቤት የተመለሱት። ያንን ምስጢር እኔ በደንብ አድርጌ ያውቀዋለሁ። እርቅ አልነበረም፣ ስምምነት አልነበረም። የኦሮሞ ህዝብ ትግል መቋጫው በእንደዛ አይነት ልክም የሚቋጭ አይነት አልነበረም። ይሄን ምስጢር ሁሉ ማወቅ እርቅ ስላልነበር፣ ድርድር ስላልነበር፣ የተግባቡበትና የተማመኑበት አንድም አይነት የተቀመጠ ነጥብ ስላልነበር ይሄን ሁሉ ስለምናቅ ሌላው ይቅርና በትግል ላይ የነበሩ እንግዲህ የኦሮሞ ነጻነት ግንባር በግንባር ተመስርቶ በጠመንጃ አፍ ደግሞ የሚዋጋ ስለነበር ያንን ክንፍ ደግሞ የኦሮሞ ነጻነት ሰራዊት ነበር የሚያራምደው እና ሰራዊቱ እንደ ሰው ብዙ ዘመናትን ጫካ ውስጥ ያሳለፈ ህይወቱን የገበ ብዙ እድሜውን የጨረሰ ወጣት ስለ ነገ ዕጣ ፈንታው ራሱ አልተወሰነለትም። ሌላው ይቅርና ስለ ኦሮሞ ህዝብ ነጻነት ይቅርና ስለ ኦሮሞ ህዝብ ከሌሎች ብሔር ብሔረሰቦች ጋር እኩልነት መመስረት ይቅርና ወታደሮቹ ራሱ ስለ ነገ ህይወታቸው ምንድን ነው የሚባለው የሚሆነው ምንድን ነው ይሄንን አልመለሰም የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር አመራር። ስለዚህ አመራር ወደ ሀገር ቤት ስንመለስ እኛ መቆየን ነበረብን። ስንቆይ ደግሞ አመራሮቹ ወደ ሀገር ቤት ስትመለሱ እኛ አይደለም ከነሱ ሰራዊት የለንም የሚል ክደት ነው የመጣው። በዛን ጊዜ ትግሉን ማትረፍ ነበረብንና የኦሮሞ ነጻነት ግንባር እንዲሁም የኦሮሞ ነጻነት ሰራዊት መሪውን በአንድ ላይ አድርጎ መጥቶ በፖለቲካውም በሚሊተሪውም በኩል በአንድ ላይ አራምደን እንድንቀጥል ነው የወሰነውና ስለዚህ አገር ቤት ከገባው ጋር ምንም አይነት ግንኙነት የለንም ማለት ነው። እነሱ ከካዱን እለት ቀን ጀምሮ እኛ በራሳችን ኢንዲፔንደንት ሆነን ይሄንን ትግል እያራመን ነው ያለነውና ይሄንን ኮንፊውዥን ሁልጊዜ ደጋግሞ የሚያነሱ ሰዎች ይረዱታል ብዬ አምናለሁ። ለተከታታዮቻችን ግልጽ እንዲሆን ነው ያነሳሁት። ስለዚህ ወደ ኢትዮጵያ አብይ አህመድ ወደ ስልጣን ከመጣ በኋላ ወደ ኢትዮጵያ ከገቡት ሰዎች ጋር አይደለም ወደ ኢትዮጵያ የገባችሁት፣ በራሳቸው መንገድ ነው ማለት ነው? በፍጹም የኦሮሞ ነጻነት ሰራዊት እኮ ኦሮሚያ ውስጥም ነበር። በዚህ ስፔሻሊ ወደ ምዕራብ አካባቢ ጃለገሰ ወጂ ነው የነበረው። ከሱ መስዋዕት ጀምሮ ነው እኔ እዚህ የነበርኩት። አንዳንድ ጊዜ እና አብይ የተናገረውን የኢትዮጵያ ሕዝብ መሞሪው ሾርት ነው ያለውን ታስታውሳለህ። በእርግጥ የኢትዮጵያ ሕዝብ ጠዋት ቁርሱን በልቶ ለቀምሳው ስለምራወራት ከምሳ በኋላ ደግሞ ለእራቱ ስለሚያስብ ምን አቦኩ ምን ጋገሩ የሚለውን ብዙውን ጊዜ ትኩረት ላይሰጥ ይችላል እና እንደዛ ብል አይደንቀኝም። ብቻ እሱ ማለት የፈለገው ሕዝቡ ሁልጊዜ የሚዋሹትን ትላንት ምን ተናገራችሁ ዛሬ ደግሞ ምን አላችሁ አይነት ነገር እየተከታተለ ወይ ሕዝቡ እያወቀም መልስ ስላጣበት ደግሞ ዝም ብሎ ንቆትም የተወ ነገር ሊሆን ይችላል። ብዙውን ጊዜ ይናገራሉ። ከዚህም በፊት እኔ ለገሰን ለማትረፍ ብዙ ደክም ያለው አብይ አህመድ እኛ በዛን ጊዜ እዚህ ነበር። አሁን ደግሞ መልሶ የኦሮሞ ነጻነት ግንባር አመራሮችና መሪዎች ወደ ኤርትራ ሲመለሱ ግማሹን ይዘው መጥተው ግማሹን ሰራዊት ደግሞ በምዕራብ በኩል አስገቡ ይላል። ይሄ በጣም ፌዘኛ
ከዛም በፊትም የነበረ በደቡብ በኩል በምስራቅም በኩል በምዕራብም እንደውም በሰሜን እንዲሁም ደግሞ ሰንትራል ኦሮሚያን ይንቀሳቀስ ነበር። እንዳሁኑ ጎልቶ ራሱን ችሎ በመሳሪያ አቅምና በሰው አቅም ተደራጅቶ አይንቀሳቀስም ይሆናል እንጂ የዛን ጊዜም ነበር። እኔ የኦሮሞ ነጻነት ሰራዊት በኦሮሞ ነጻነት ግንባር አመራርነት ተቀላቅዬ ይኸው 19 አሁን ወደ 20 ዓመት እየገፋው ነው እና ከኤርትራ የገባ ኃይል አይደለም እዚህ ያለው እና እንደዚህ አይነት ነገሮች እንግዲህ በአንተ ላይ ተኩሶ የሚገልሰው እና አንተም ተኩሶ የምትገለው ተቃራኒ ከቆምከው ሰው እንደዚህ አይነት ነገር ሁሌም ልታገኘው ትችላለህ እና ምንም የሚደንቅ ነገር የለውም። በዚህ ጉዳይ የመጨረሻ ጥያቄ ወደ ሌላ ጉዳይ ከመሻገሬ በፊት አብይ አህመድ ቀደም ሲል እንደጠቀስከው ለገሰ ወጊ ለማትረፍ መረጃ ቀብል ነበር የሚል ነገር ተናግሮ ብዙ አነጋግሮ ነበር። እውነት ነው ይሄ ነገር? በፍጹም ያ የተሳሳተ ነው። አብይ አህመድ ለገሰን ለማትረፍ መረጃ ሲያቀብል አልነበረም የኖረው። ለገሰን እንዴት አድርጎ ወደ ወጥመድ ማስገባት የሚችልበትን ሁኔታ ነው የፈጠረው እሱ። ይህንን ነገር ከዚህም በፊትም አንድ ሚዲያ ላይ ተናግሬ ነበር። ግን ያ ሚዲያ ለኦሮሞ ነጻነት ግንባር አመራሮች ክብር ስል አላስተላልፈውም ብሎ ያስቀረው ነበር። እንዴት ነው የሆነው መሰለህ ወንድሜ? ከዚህም በፊት እንግዲህ ታውቃለህ የሞባይል ስልኮች ባልነበሩበት ጊዜ ኮሚኒኬሽን በጣም ይከብድ ነበር እና የሞባይል ስልኮች ኢትዮጵያ ውስጥ መስመር መዘርጋት ሳይጀምሩ ሳተላይት ፎኖች ነበሩ እና የጃን ለገሰ ሳተላይት ፎን አይሰራም ነበር። ያ ሳተላይት ፎን እንዲሰራና መስመር ላይ እንዲመጣለት አብይ ኦፕሬሽን አለ ወደ ምዕራብ አካባቢ ለገሰን አግኝታችሁ ይሄን አይነት ኦፕሬሽን እንዴት አድርጎ ሰርቫይቭ እንደሚያደርግ ንገሩት ብሎ ለነ ዳውድ ኢብሳ መልእክት ያቀብል ነበር። ያ መልእክት ለገሰ ያልሰራውን ስልክ ሰርቶ በዛ ኮሚኒኬት እንዲያደርግና በዛ ስልክ ደግሞ እነ አብርሃም ማንቸስተር የነበሩ እነ ጠቅላይ ሚኒስትር በዛን ጊዜ በሌት ፕራይም ሚኒስትር ኦፍ ኢትዮጵያ መለስ ዜናዊ የነበሩበትና ያንን ከቻምበሩ ሆኖ መለስ የመራው ስልኩን ሙሉ በሙሉ አምጥቶ መስመር ውስጥ አስገብቶ እየተከታተሉበት 6 ዲቪዥኖች በስፔሻሊ ደግሞ ቀድሞ የኦሮሞ ነጻነት ሰራዊት የነበሩ እና ጃን ለገሰን እንቅስቃሴውን በደንብ የሚያውቁ ግን ኦፒዲዮ የሚባለው በዛን ጊዜ ድርጅት ኦህዴድ እዛ የተጨመሩ እነዛን አዋቅሮ ለ3 ሳምንታት በዛ ስልክ ተከታትሎ ነው ጃን ለገሰን ሊያገኙት የቻሉት። ስለዚህ አብይ አህመድ ጃን ለገሰን አስገደለው እንጂ ከመገደል አላዳነውም። ይሄ ነው ትክክለኛው መረጃ፣ ይሄ ነው እውነቱ። ወደ ሌላው ነገር ልሻገር። በተለያየ መንገድ ያለፉት አመታት በኦሮሚያ ክልል ውስጥ ብዙ መልከ ብዙ የሆኑ አንዳንዱ ብሔር ተኮር፣ አንዳንዱ ሃይማኖት ተኮር፣ አንዳንዱ አመለካከት ተኮር የሆኑ ብዙ አይነት ጭፍጨፋዎች ሲደረጉ ሰምተናል። በዚህም ልባችን እጅግ ይሰበራል። የኔ ጥያቄ ላንተ እንግዲህ በተለያዩ ዓለም አቀፍ ተቋማት መንግስትንም የኦሮሞ ነጻነት ሰራዊትንም ብሔር ተኮር ጭፍጨፋዎችን በተመለከተ ተጠያቂ የሚያደርጉ ሪፖርቶች ይወጣሉ። ሰራዊታችሁ እንዲህ ያለ ጭፍጨፋዎችን ያካሂዳል ወይ? የሚያካሂድ ከሆነስ ለምን ያካሂዳል? ይህንን ማድረግ ምን ፖለቲካዊ ትርፍ ያስገኛል? መንግስትም እንደዚሁ በኦሮሞ ነጻነት ሰራዊት በኦሮሚያ የሚካሄዱ ግድያዎችን ሁሉ ይፈጽማል የሚል ክስ ያቀርባልና ይሄ ጭፍጨፋ ማካሄድ ምን ፖለቲካዊ ትርፍ ያስገኛል? የኦሮሞ ነጻነት ሰራዊት ለፖለቲካ ትርፍ ፍጆታ አይደለም የሚንቀሳቀሰው ኦሮሚያ ውስጥ። የኦሮሞ ነጻነት ሰራዊት ቅድም እንደጠየቀኝና እኔም እንደመለስኩልህ ኢትዮጵያ ውስጥ ከሁሉም ብሔር ብሔረሰቦች ጋር እኩልነት፣ ነጻነት ተመስርቶ ወይ ደግሞ መልካም ጎረቤትነት ላይ የተመሰረተ አኗኗርን ለማምጣት ነው የምንታገለው እና ከዚህም በፊት ወደ ኋላ ተመልሰን ታሪክን ማየት ይገባናል። እንቁፍቱ አደቁሬ የሚባል በደኖ፣ አርባ ጉጉ፣ ባምባሲ ብዙ ቦታዎች በዚህ መንግስት በኢህአዴግም ጊዜ ከዛም በፊት በደርግ ጭፍጨፋዎች ነበሩ።
ሁልጊዜ ጭፍጨፋዎች ይካሄዳሉ። ዘርን፣ ሃይማኖትን፣ ብሔርን መሰረት አድርገው ሁልጊዜ ሰዎች ለፈለጉት አይነት ዓላማ ለማዋል ወጥተው እንደ በቀቀን ይጮዋሉ። ሀገሪቷ የተመሰረተችበት መንገድ ኢትዮጵያዊም የሚያስብለን አይነት አንድ ሀገር አለችን ብለን የምንግባባበት ፖይንት የለንም። ስለዚህ ወደ ፈለግከው ነገር ማራመድ ትችላለህ። ጭፍጨፋት የሰውን ዘር እንደፈለግ ወደ ፈለግ ለፈለግከው ዓላማ ለፈለግከው ፖለቲካ ፍጆታ ማዋል ትችላለህ። እንደየምቱ ነው የሙዚቃ ትርኢቱ የሚሄደው። በእንደዛ አይነት ሁኔታ ጭፍጨፋዎች ሲካሄዱ ብዙውን ጊዜ ብሔርን መርጠ፣ ሃይማኖትን መርጠ፣ ዘርህን መርጠ ትጮዋለህ። ያም ሁሉ ያልፋል። የተደረገው ተደረገ። ይሄ ነው የተደረገው። ያ ሰው ነው ያደረገው። ያ ድርጅት ነው ያደረገው። ጥናት አይካሄድም። ሰዎች መላምታቸውን ነው የሚያስቀምጡት። ጋዜጠኞች እንደ ጋዜጠኛ እውነትን ቆፍረው መርምረው አውጥተው ይሄ ነው የተከሰተው አይሉ። ሁሉም በየቤቱ እንደየ ሃይማኖቱ፣ ዘሩ፣ ብሔሩ አልቅሶ ሌላው ተበዳይ ሌላው ደግሞ በዳይ ሆኖ ሁሉም ጣቱን ወደ ፈለገበት ቀስሮ ያ ነገር ያልፋል። በእንደዚህ አይነት ሁኔታ እና በእንደዚህ አይነት አኳኋን ነው እንግዲህ ኢትዮጵያ እየኖረች ብዙ ችግሮችን እያለፈች እኛ አሁን ባለንበት በራሳችን ጊዜ የራሳችን ጄኔሬሽን አሁን የኔ እድሜ ላይ ያሉ ትውልድ ቦታ የደረስ ነው። በእንደዚህ አይነት መልኩ ጭፍጨፋዎች ሲካሄዱ የኦሮሞ ነጻነት ሰራዊት እንዲሁም ሌሎች መንግስትን የሚወጉ ነፍጥ ያነገቡ እንዲሁም መንግስት ራሱ ሲወነጃጀሉ የኖሩት አንድም ጊዜ ግን ይሄ ነው የተከሰተው ኢትዮጵያ ውስጥ ተብሎ ተነግሮን አያውቅም። በእንደዚህ አይነት ሁኔታ አሁንም ኢትዮጵያ ውስጥ ጭፍጨፋዎች ይካሄዳሉ። ንጹሃን ሰለባ የሆኑ ነው። ይሄንን ለታሪክ ልተወውና በቅርብ ጊዜ እየተደረገ ያለው በሰሜን የሀገሪቷ ክፍል ጦርነት ነበር። በዛን ጊዜ ጦርነት የህዝብ ማዕበል አደራጅተን ሂውማን ዌቭ ሞቢላይዝ አድርገን የቲፒኤልኤፍን ወደ መጣበት ጉድጓድ መልሰነዋል የሚል ፉከራ ነበረ። በብዙ ሚዲያዎችም አንተም ታስታውሳለህ ብዬ ተስፋ አደርጋለሁ። ያንን በሰሜን ውስጥ ያገኘነውን ድል ወደ ምዕራብና ደቡብ ኢትዮጵያ አምጥተን የህዝብ ማዕበልን በማዘጋጀት የኦሮሞ ነጻነት ሰራዊትን ማሸነፍ እንችላለን። በዚህ አይነት ቀመር የመጣ መንግስት ነበር ወደኛ ተመልሶ እና በብዙ ሺዎች የሚቆጠሩ ወታደሮች ከየቦታቸው ከየኢዛቸው ወደ ምዕራብና ወደ ደቡብ ተንቀሳቅሰው ነበር። እነኚህ እንደመጡት ለህዝብ የመጀመሪያ የበስራ የሰጡት በገጀራ፣ በጦር፣ በዱላ፣ በአንቃስ በፈለጋችሁት ነገር ተደራጁና የኦሮሞን ነጻነት ሰራዊት መደምሰስ ይቻላል እና እንደመስሳለን፣ ከኛ ጋር ትወጣላችሁ፣ ስራ የለም፣ የመንግስት መስሪያ ቤቶች ዝግ ይሆናሉ። እንደዚህ አይነት ነገር አድርጎ ይሄ በሰሜን ሰርቶ ሊሆን ይችላል፣ እኔ እንጃ። ግን እዚህ እየተደረገ ያለው የኦሮሞ ህዝብ ትግሉ ውስጥ ያለበት ራሱ መስዋዕትነትን እየከፈለ ያለው እየተፈናቀለ፣ እየሞተ፣ እየታሰረ፣ ቤት ንብረቱ እየተዘረፈ፣ እየተቃጠለ ያለው እዚህ ያለው ትግሉ ከህዝብ ጋር የሆነ ትግል ስለሆነ ያ ሊሳካ አልቻለም። ከዚህም በፊት ሰምተህ እንደሆነ መረጃ ሊኖር ይችላል እንደ ጋዜጠኛ የአማራ ሴትለርስ አማራ እዚህ ሰፍረው ያሉት ኦሮሚያ ውስጥ ይታጠቁ ተብሎ ትጥቅ ሲሰጣቸው ነበር እና አሁንም ሌላ አዲስ ትጥቅ ሲከፋፈል ነበር። እንግዲህ እናንተ ኢትዮጵያ ያዳናችሁ፣ ኢትዮጵያን ከመፍረስ ያስተረፋችሁ ጀግና እና ኩሩ ህዝብ ስለሆናችሁ በሰሜን ያገኘነውን ድል እንደዚህ አይነቱን እዚህ ኦሮሚያ ውስጥ
መድገም አለብን ተብሎ ኢመደበኛ ያልሆኑ አደረጃጀቶችና ትጥቆች ሲከፋፈሉ ነበር። ይሄንን ልብ አድርግልኝ። ሌላው ጋቸነ ስርና የሚባል የስርዓቱን ከጥፋት የሚከላከሉ የስርዓቱ ሺልድ ተብሎ በኦሮሚያ ክልላዊ መንግስት የተመሰረቱ ነበሩ። እነኚህ ደግሞ ሙሉ በሙሉ ሪቤሎላ ወይም ደግሞ ፍሪደም ፋይተርስ አድርጎ ነው የሰሯቸው። ጸጉሯቸው ሂውማን ሄር ወይ ደግሞ ሰው ሰራሽ ጸጉር ተሰጥቷቸው፣ አለባበሳቸው፣ አካሄዳቸው፣ ሁሉ ነገራቸው የኦሮሞ ነጻነት ሰራዊትን መስሎ ነው የተሰሩ። ይሄ ሁሉ ነገር ሌላው ሶስተኛው ደግሞ መንግስት የለም። ሚሊሻው፣ ፖሊሱ፣ ወታደሩ ሁሉ ነገሩ ጠመንጃ እየጣለ እየሸጠ በፈለገበት ሰዓት የፈለገ ነገር ያደርጋል፣ ትቶትም ይሄዳል። ሀገሪቷ ውስጥ ስራ የለም። ወጣቱ ተምሮ ስራ ሊያገኝ አልቻለም። ስራ አለማጣት ብቻ ሳይሆን ደግሞ ወጥቶ ለመግባት ሰላም የለውም እና ጠመንጃ እየተትረፈረፈ በመጣ ቁጥር የኦሮሞ ወጣትና ሌሎችም የኢትዮጵያ ብሔር ብሔረሰቦች ወጣቶች ላይ ጠመንጃ ወድቋል። መንግስት ይሄንን መቆጣጠር ስለማይችል፣ የራሱን ስርዓት መቆጣጠር ስለማይችል፣ ፖሊሱም ሚሊሻውንና ወታደሩን መቆጣጠር ስለማይችል በዚህ መልኩ ጠመንጃ የማንም እጅ ላይ ወድቋል። የመንግስትን ስራ እየተወጣን ያለን እኛንን፣ መንግስታዊ መዋቅር ያለን እኛንን እንጂ መንግስት አሸባሪ ነው። አብይ አህመድ ይሄንን ተናግሯል። ብቻ ለሱ ምንም አይቸግረው መልሶ ለመናገር። ለምን የኢትዮጵያ ውስጥ የኢትዮጵያ ሕዝብ እሱ እንዳለው ሾርት መሞሪያን ነው ብሏል። እና ከዚህም በፊት አሸባሪዎች ሕዝብን የሸበርነው እኛ ነን ብሎ ነበር እና ያንን መልሶ ደገመው። ይሄ ሁሉ ባለበት እኛ ጠመንጃ የትም ወድቆ ባለበት በእንደዚህ አይነት መልኩ ኦሮሚያ ውስጥ ኦሮሚያ እንደ ሌሎች ሀገሮች ፌልድ የሆኑ ስቴቶች አይነት እጣ እንዳይገጥማት በጣም ተጠንቅቀን ነው እየሰራን ያለን። መንግስታዊ መዋቅር ነው ልትል ትችላለህ እንጂ እንደ ደፈጣ ተዋጊ አይነት ግሩፕ አይደለንም። እንደው የመንግስትን ስራ እየሰራ መንግስት ደግሞ የሽብርን ስራ እየሰራ ትግላችን በጣም አሰልቺ እንዲሆን ህዝብ እንዲያልቅ የኛ ስም በጣም እየጠለሸ እየጠቆረ እንዲሄድ በራሳችን ጊዜ ይሄንን ትግል በቃ እንድንል እያደረገ ነው መንግስት። ስለዚህ በእንደዚህ አይነት መልኩ ነው ህዝብ እየተጨፈጨፈ ያለው እና አይተሃል የከረዩ አባገዳዎች ላይ የደረሰውን ጭፍጨፋ የኦሮሞ ነጻነት ሰራዊት ነው ያደረጋሉ። በራሳቸው መልሰው በራሳቸው ሚዲያ በራሳቸው በራሳቸው ሰው ደግሞ አይደለም የኦሮሞ ነጻነት ሰራዊት ይሄንን አላደረገም ያደረግነው እኛንም ብለዋል። እንግዲህ ስለዚህ አሁን እየነገርከኝ እንዳለኸው መንግስት የራሱን መሰል ሚሊሻዎች አደራጅቶ እንደ አብዮት ጠባቂ አይነት ይመስላል የራሱን ሚሊሻዎች አደራጅቶ ነው እነዚህን ጭፍጨፋዎች እየፈጸመ ያለው ነው ወይስ እሱ ላይ ግልጽ አድርግልኝና። በትክክል እንደዚህ ነው። የኦሮሞ ነጻነት ሰራዊት ትላንት ሲባል የነበረው 5 ሰዎች ከፖሊስ ጣቢያ ጠመንጃ ሰርቀው ያውም ሰባራ ጠመንጃ ሰርቀው በስርዓት የለሽነት ተደራጅተው መንግስትን እያሸበሩ ነው እና በ1 ሳምንት በ2 ሳምንት እናጠፋለን እንደዚህ አይነት ነገር አቶ ለማ መገርሳ በነበሩበት ጊዜ ጀምሮ እስካሁኑ ጊዜ ድረስ እንደዛ ሲባል ነበር እና በሳምንት እናጠፋለን በ2 ሳምንት እናጠፋለን አይነት ሲባል ነበር። ያ አልጠፋም። 5 ሰው ወይ ሰባራ ጠመንጃ ይዞ መንቀሳቀስ ብቻ አይደለም። የኦሮሞ ነጻነት ሰራዊት በሰው ኃይልም በመሳሪያ ኃይልም ከትናንሽ እስከ ከባድ መሳሪያዎች ከመንግስት ወታደሮች እጅ እየወሰደ መስዋዕት ከፍሎ ደምና አጥንቱን ከስክሶ እየወሰደ ራሱን ወደ አቋም ያለው ሰራዊት አሸጋግሯል። ያንን ማሸነፍ ያልተቻለውን ወታደር የኦሮሞ ነጻነትን ሰራዊት አሁን በጠመንጃ አፈሙዝ ገጥሞ ማሸነፍ ያልተቻለን ሰራዊት ከጊዜ በኋላ በራሱ ጠፍቶ በራሱ በቃኝ፣ ህዝብ እያለቀ ነው፣ ስሜ እየጠቆረ ነው፣ እኔ ይህንን ነገር
በአይኔ ማየት በጆሮ መስማት አልፈልግም እስክል ድረስ እንደዚህ አይነት የእኛን ስም የሚያጠለሽና የሚያጠቁር አይነት ስራ እየሰሩ ነው። የመጨረሻ ጥጉ ይሄ ነው። በራሳችን ጊዜ እኛ ህዝባችን በሚጨፈጨፍበት፣ ሌሎች ብሔሮች በሚጨፈጨፉበት ጊዜ ሰለቸን እንድንል ይሄ ነው እየተደረገ ያለው ኢትዮጵያ ውስጥና ሰው እየገደለ ያለው መንግስት ነው። እሺ እዚሁ ላይ የኔ ጥያቄ ምንድን ነው እንግዲህ በቀደም ሲል እንዳልኩት የመንግስትን ክስ እንተውና በዓለም አቀፍ ድርጅቶች ዘንድ በኦሮሚያ የሚንቀሳቀሱ ታጣቂ ቡድኖች በህብረተሰብ ላይ ጭፍጨፋ እንደሚፈጽሙ እየዘገቡ ነው። በተጨማሪም በምስክርነት የሚሰጡ በአካባቢው ምስክርነት የሚሰጡ ሰዎች በኦሮሞ ነጻነት ሰራዊት ግድያ እንደተፈጸመባቸው በተለያየ ጊዜ ይናገራሉ እና እዚህ እንኳን በርዕዮት አንዲት የኛ ባልደረባ ቤተሰቦቿ በከፋ ሁኔታ በአሰቃቂ ሁኔታ እንደተገደሉባትና በዚህም የኦሮሞ ነጻነት ሰራዊት እጁ አለበት ወይም ተጠያቂ ነው ብላ እንደምታስብ ነግራኛለች። ሰው ይሄንን በተመለከተ ምንድነው ያለህ እይታ? ክሶች ይቀርባሉና ምንም አይነት የዲሲፕሊንም ሆነ የምን ችግር የለብንም እያልክ ነው ወይ? አንድ ሁለተኛ ደግሞ ታጣቂዎች በተለያየ ቦታ የሚፈጽሟቸውን ግፎች በተመለከተ የኦሮሞ ነጻነት ሰራዊት የሚወስደው ድርሻ የለም እያልክ ነው ወይ? ልብ አድርግ፣ ኦሮሚያ ስፔሻሊ ወደ ምዕራብ አካባቢ ኮኔክሽኖች የሉም። የስልክ ችግርም አለ። ብዙውን ጊዜ ኦርኬስትሬትድ የሚደረጉት እንደዚህ አይነት ግድያዎች ሰዎች ጫካ ውስጥ ነው ያለን እያሉ እንደዚህ ሆነን የኦሮሞ ነጻነት ሰራዊት እንደዚህ አድርጎም ብሎ ደግሞ ስልክ ሲያገኙ ሚዲያዎች ደግሞ አሰፍስፈው ስፔሻሊ እንደዚህ አይነት ነገሮች በጣም ብንጠነቀቅና በጥንቃቄ ብናደርገው ይሻላል። ኦርኬስትሬት እያደረጉ የኦሮሞ ነጻነት ሰራዊት አደረገ እኛ ሳንጠየቅ ገና ከሩቅ ሆኖ ሰዎች ይከሱናል። ይህንን ሁሉ ደግሞ የሚያደራጀውና የሚሰራው አክሰሱ ያለው መንግስት ነው። መንግስት በዘገበው ነው። ማን ነው እስቲ የኦሮሞ ነጻነት ሰራዊት እንደዚህ አይነት ቦታ የአማራን ህዝብ ጨፍጭፈዋል የተባለ ቦታ ደርሶ ማጣራት አድርጎ ከወገንተኝነት የጸዳ ለህሊናው ስል እንደዚህ አይነት ነገር በኦሮሞ ነጻነት ሰራዊት ተከስቷል ብሎ እስቲ መረጃ አቅርቦ የሚያውቀው? ለህሊናችሁ ስትሉ ስትናገሩ እቺ እህታችን እሺ ቤተሰቦቼ እንደዚህ ሆኗል አለች። ሞት ነው ከማንም ይምጣ ያሳዝናል እና አዝናለሁ። ግን እሷ እዛ ቁጭ ብላ ከሰማች ኦርኬስትሬትድ ከሆነው ነገር ይህንን ገና ፕሪጀጅመንት ወስዳለች፣ አድርገዋል ብላ ደምድማለች። ስለዚህ ምንም አይነት ማጣራት ይምጣ፣ ምንም አይነት መረጃ መሰብሰብና ይሄን ጉዳይ ቆፍሮ ከቦታው አውጥቶ ለህዝብ እውነታውን ማረጋገጥ ለሷ ላይ ዋጥላት ይችላል። ለምን ኦልሬዲ ጀጅመንቱን ወስዳለች፣ ውሳኔ አስተላልፋለች። እና ኢንተርናሽናል ኮሚኒቲ ኢትዮጵያ ውስጥ ምንም አይነት አክሰስ የላቸውም። ከሰው እያለፉ ከመረጃ እንደዛ እየተወሰደ ነው። እኛ እኮ ሁልጊዜ እንደዚህ አይነት ነገሮች ሲከሰቱ እያደሩ በኋላ መንግስት ነው እንደዛ ያደረገ እዚህ ቦታ እንደዚህ ሆኗል እያሉ ራሳቸው እኮ የፖለቲካ ችግር ሲገጥማቸው ምስጢሩን እያወጡ ይናገራሉ እኮ። ሁልጊዜ እንደዚህ አይነት ነገሮች ፕሪጀጅመንት ሳይወሰድባቸው እስኪ ነፃ ገለልተኛ ወገን ገብቶ ማጣራት ያድርግ። መንግስት ለምን ይፈራል? እሱ የሚያስፈራው የሚደብቅ ምን አይነት ምስጢር ኖሮት ነው ነፃና ገለልተኛ ወገን ገብቶ እንዲያጣራ የማይፈቅደው? ይህንን ጥያቄ ነው መመለስ ያለብን መጀመሪያ ላይ። እሺ እንዳልኩት በኦሮሞ ነጻነት ሰራዊት ዙሪያ የሚነሱ አንዳንድ ጥያቄዎችን አነሳለሁ ብያለሁና ዛሬ ሄድል ከተገኘ አይቀር ጥያቄዎቹን ላንሳቸው። በያዛችኋቸው ግዛቶች ውስጥ ባሉ ነዋሪዎች ላይ ከባድ ፍርሃትና አለመተማመን አስፍናችኋል። ከህብረተሰቡም ቀረጥ ትሰበስባላችሁ፣ ታስገድዳላችሁ፣ ሰዎች አለ ጥያቄ ትገድላላችሁ እና እንደዚህ አይነት ክሶች ይቀርባሉ። ለዚህስ ያለህ መልስ ምንድን ነው? በዚህ ምድር ላይ እኔ በታሪክም ይሆን ተወልጄ እስካለው እድሜ ድረስ ህዝብን ተዋግቶ ያሸነፈ መንግስትም ህዝብን ተዋግቶ ያሸነፈ ቡድንም ሌላም
ከህዝብ ጋር ቅራኔ ውስጥ ገብቶ ህዝብን ያሸነፈ ምንም አይነት ቡድን የለም እዚች ዓለም ላይ። አንተ እንግዲህ ታሪክ አጣቅሰህ ከነገርከኝ እቀበላለሁ። አሊያ ኦሮሚያ ውስጥ ብዙውን ጊዜ እኛ እንንቀሳቀሳለን። የጠፋው የሚዲያ ፍጆታ፣ የጠፋው የኮሚኒኬሽን፣ የስልክ፣ ሌሎች ነገሮች ይሄንን እውነታ አለማውጣት፣ መንግስት ደግሞ እኛ ህዝብ ስናሰቃይ፣ ስናፍን፣ ስንገድል ይሄንን ነገር እኮ አውጥቶ ለዓለም ማሳየት የሚችለው ኮኔክሽኖችን ስፔሻሊ ይሄ ሶሻል ሚዲያዎችን አለመዝጋት ነው የነበረበት። ለምንድን ነው ይሄ ሁሉ የተዘጋው? ያለን የህዝባዊ ፍቅር ከህዝብ ጋር ስንገናኝ፣ ህዝብ እኛ ጋር ሲሰበሰብ ከኛ ጋር ያለው አብሮነትና እኛ የሰፈርነው የያዝነው ቦታ ምን አይነት ስርዓት እንዳሰፈን ወደ ዓለም እንዳይወጣ ተደርጎ ጭፍን ጨለማ ተደርጎ የተቀመጠው ለምንድን ነው? ይሄንን አንተ ጠይቅ። ጋዜጠኞች ጋዜጣዊ ሙያችሁን ተጠቅማችሁ እንደዚህ አይነት ቻሌንጂንግ ኩዌስችን ብትጠይቁ ብዙ መልሶችን ታገኛላችሁ። ግን ጋዜጠኝነትም አንዳንዴ ወገንተኛ ሲሆንና መንግስት በቲቪ በሬዲዮ የሚያሰራጨውን ዘገባ ብቻ ወስዶ አሁን ብዙውን ጊዜ እንደ ዶይቼ ቬለ አማርኛ ቋንቋ እንደውም ቪኦኤ እነኛ አይነት ነገሮች እድል ስጡን እኛንም አናግሩም ስንላቸው ብዙውን ጊዜ ከዶይቼ ቬለ ጋር ይቅርታ ተነጋግሬም አላውቅም። ስፔሻሊ ቪኦኤ ኢንተርቪው ያደርጋሉ፣ አያስተላልፉትም። መንግስት የከሰሰንን ክሱን ማጣራት ሳያደርጉ ምንም አይነት እዛ የራሳቸው ሰዎች ኖረዋቸው መረጃ ሳይሰበስቡ መንግስት ባለው እኛ ወንጀለኛ አድርገው ያቀርባሉ። የእኛን ድምፅ ደግሞ ያፍናሉ። ኢትዮጵያ ውስጥ እንደዚህ አይነት ነገሮች ከስረ መሰረቱ ነቀርሳ ሆኖ ያለ ነገር ህዝቦች ወደ መባላት፣ ወደ መጫረስ፣ ሀገሪቷ ወደ መበታተን ያደርሳሉ። ሰዎች ዛሬ የሚዘግቡትን ብቻ ስሜታቸውን ነው የሚከተሉት። ነገ የሚከሰተው የተጎዳው ወደ ቫዮሌሽን እንዳይሸጋገር ምንም አይነት ጥንቃቄ አይደረግም። በእንደዚህ አይነት መልኩ ነው የህዝብ ምክር ቤት ተወካዮች አሁን ምንም አይነት ማረጋገጫ፣ ምንም አይነት መረጃ፣ ምንም አይነት ማጣራት ሳያደርጉ የኦሮሞ ነጻነት ሰራዊት እንደዚህ አይነት ግፍ ፈጽሟል ብሎ ደምድመውታል። ከደመደሙት በኋላ ደግሞ አጣሪ ኮሚቴ ከዛ ውስጥ አውጥተው እዛ ልከን እናጣራለን። መጀመሪያ አንተ ውሳኔ ካስተላለፍክና አምያ ከተቀበልክ ምን አይነት ከዛ የሚወጡ ኦልሬዲ ጀጅ አድርገውናል። ምን አይነት መረጃ ሊያቀብሉ ይችላሉ ለዓለም ህዝብ? እንደዚህ አይነት የተሳሳተና በጣም ሀገሪቷ ውስጥ ወገንተኝነትና ብሔርተኝነት፣ ሃይማኖት፣ ዘር በጣም ተከፋፍሎ ያለበት ሀገር ስለሆነ በጣም ጥንቃቄ ያስፈልጋል። እኛ በቀልም ብንፈልግ ከዚህም በፊት እንደ ህዝብ ኦሮሞን ብቻ እንወክላለን። አንድ ኦሮሞ ከተነካ ሺህ ብሔሮች ኦሮሞን የነኩን እናስከፍላለን ዋጋ ብንል ከረዩ ውስጥ የተደረገውን መበቀል ነበረብን። ሸዋሮቢት ውስጥ የተደረገውን መበቀል ነበረብን። ሆሮ ጉድሩ ለልስቱ ሶምቦ የተደረገውን መበቀል ነበረብን። የኦሮሞ ተማሪዎች ዩኒቨርሲቲዎች አማራ ክልል እና ሌሎችም ተመድበው ከፎቅ የተወረወሩ ጊዜ መበቀል ነበረብን። እንደዚህ አይነት ነገር ጥንቃቄ ይፈልጋል። ፕሮቮክ እየተደረግ በኋላ ትግሉ መስመሩን ስቶ ለአምባገነኖች የወንበር ፍጆታ ብቻ እንዲውል እንድታደርግ ያደርግሃል። ይሄን ሁሉ በጣም ተጠነቅቀን የምንሄድ ልጆች ነን እኛ። ከዚህም በፊት ታውቃለህ፣ በባዶ እጃችን ድንጋይ የወረወርን መንግስት ለውጥ እንዲደረግ ያደረግን ወጣቶች ነን። አሁን ጠመንጃ ይዘን ያለ ነው በብዛት ከ4-5 ዓመት በኋላ የተቀላቀሉ ናቸው። እነኚህ ልጆች ቁጭት አላቸው። እነኚህ ልጆች ጸጸት አላቸው። እነሱ የጣሉት መንግስት መልሶ በእጅ አዙር መጥቶ ስልጣን ወስዶ እነሱ መልሶ ያሰረበትና አመድ አፋሽ ያደረጋቸው ወጣቶች ናቸው አሁን ጠመንጃ አንስተው ያሉት። መበቀል ከተፈለገ ይሄንን
ከዚህም በፊት ባዶ እጅህን ስትኮረኮም፣ ስትታሰር፣ ስትገደል የነበርክ ወጣት አሁን ጠመንጃ ስታነሳ ሀገሪቷን ወደ እልቂት በቀላቀላት ነበር። በጣም በጥንቃቄና በዲስፕሊን የምንሰራ ሰራዊቶች መሆናችን በዚህ ልታዩት ይገባል። ግን መስመሩ እንድትት ሰዎች፣ ሚዲያዎች ሁልጊዜ ኢንተርኔት፣ ስልክ በጣም አስቸጋሪ ሆኖ ባለበት ቦታ ግድያ ተፈጸመ ብሎ ቶሎ ደግሞ ጫካ ውስጥ ነው ያለሁት እንደዚህ ሆኛለሁ እያሉ ስርዓቱን የሚመግቡ ሰዎች ተደራጅተው ያንን ደግሞ ስማችን የሚያጠፉ እንደዚህ አይነት ነገሮች በጣም በጥንቃቄ ቢሄዱ ይሻላል ብዬ ነው እኔ መልዕክት የማስተላለፍ የምፈልገው። ወደ ኋላ ሀገሪቷ በጣም ወደ እልቂት ነው